የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከዕለቱ የዜና ውጃ ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያ አማርስ ዜናዎችን ላሰማችሁ። የአማራ ፋኖ ብሔራዊ ንቅናቄ ከጉምዝ ታጣቂዎች ጋር ግልጽ ውይይትና ግንኙነት ማድረጉ ተሰማ። በዚህ ውይይት በጉምዝ ታጣቂዎች ለ4 ዓመታት ታግተው የቆዩ 10 ሴቶች መለቃቸውም ተሰምቷል። በጉምዝ የትጥቅ ትግል የሚያደርጉ የታጠቁ ኃይሎች ባለፉት 4 ዓመታት አግተዋቸው የነበሩት 10 ሴቶች የተለቀቁት አማጺያኑ ከፋኖ መሪ ዘመነ ካሴ ጋር ከተደረገ ንግግር በኋላ ነው። በቦታው ተገኝተው ንግግር ያደረጉት የአፋብኃ ሊቀመንበር ዘመነ ካሴ ከሌሎች ኃይሎች ጋር የሚደረግ ትብብር አገዛዙን ከማስወገዱ ተጨማሪ ሰውነትን ማዕከል ያደረገ ነው ብሏል። በዝርዝር እናየዋለን። በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ቀጥሏል። አገዛዙ የግንባር ውጊያ እንዲመሩ ጀነራሎችን ባሰለፈበት አውደ ውጊያ ድል አድርገናል ሲሉ የፋኖ ኃይሎችም አስታውቀዋል። የብልጽግና አገዛዝ በበኩሉ ልዩ ዘመቻ ለማካሄድ በሚል በሸዋ ጎጃምና ወሎ በርካታ አካባቢዎች እንዲሁም ኦሮሚያ የስልክና የኢንተርኔት አገልግሎት ማቋረጡ ተሰምቷል። በዝርዝር እናየዋለን። ግብጽ በሱዳን የእርስ በርስ ጦርነት ውስጥ በድሮን ጥቃት በቀጥታ እየተሳተፈች መሆኑ ተሰማ። ግብጽ በምዕራባዊ በረሃ በሚስጥር በገነባቸው ወታደራዊ የአውሮፕላን ማረፊያ አማካኝ በሱዳን የእርስ በርስ ጦርነት ውስጥ በቀጥታ መሳተፍ መጀመሯን የኒውዮርክ ታይምስ ምርመራ ዘገባን ይፋ ያደረገው። ዘገባው የሳተላይት ምስሎችና የበረራ መረጃዎችን ጭምር ይፋ አድርጓል። ዝርዝሩን አብራችሁን ስትቆዩ ትሰሙታላችሁ። የአሜሪካና የኢራን መሪዎች በቀጥታ ሊነጋገሩ እንደሚችሉ ምክትል ፕሬዝዳንት ቫንስ ይፋ አድርገዋል። የአሜሪካ ምክትል ፕሬዝዳንት ጂዲ ቫንስ ፕሬዝዳንት ትራምፕ እና የኢራኑ ጠቅላይ መሪ አያቶላ አሊ ካሜኒ በቀጥታ መነጋገር ካልቻሉ የሚደረገው ድርድር ውስብስብና አስቸጋሪ አድርገዋል ሲሉ ተደምጠዋል። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች አብራችሁ ውስጥ ቆዩ። እነዚህና ሌሎች ተሰማላችሁ። መልካም ቆይታ ያውላችሁ። የአማራ ፋኖ ብሔራዊ ንቅናቄ ከጉምዝ ታጣቂዎች ጋር ግልጽ ውይይትና ግንኙነት ማድረጉ ተሰማ። በዚህ ውይይት በጉምዝ ታጣቂዎች ለ4 ዓመታት ታግተው የቆዩ 10 ሴቶች መለቃቸውም ሰምቷል። በጉምዝ የትጥቅ ትግል የሚያደርጉ የታጠቁ ኃይሎች ባለፉት 4 ዓመታት አግተዋቸው የነበሩ 10 የአማራ የሆኑ ሴቶች የተለቀቁ ሲሆን አማጺያኑ ከፋኖ መሪ ዘመነ ካሴ ጋር ከተደረገ ውይይት በኋላ ለቀዋቸዋል። በቦታው ተገኝተው ንግግር ያደረጉት የአፋብኃ ሊቀመንበር ዘመነ ካሴ ከሌሎች ኃይሎች ጋር የሚደረግ ትብብር አገዛዙ ከማስወገዱ ተጨማሪ ሰውነትን ማዕከል ያደረገ ነው ብለዋል። የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር የሆኑት ዘመነ ካሴ በማንነታቸው ምክንያት እገታ ተፈጽሞባቸው የነበሩ የአማራ ተወላጆችን ያስለቀቁት ከጉምዝ አማጺያን መሪዎች ጋር በደረሱ ስምምነት መሰረት መሆኑን ድርጅቱ አስታውቋል። ዘመነ ካሴ ከአማጺያኑ መሪዎች ጋር ግልጽና ሰላማዊ ውይይት አድርገው መግባባት ላይ መድረሳቸውን ተከትሎ ለ4 ዓመታት ታግተው ከፍተኛ ስቃይ ውስጥ የነበሩ ከተለያዩ የአማራ ክልል አካባቢዎች ለስራ የሄዱ 10 ሴቶች መለቀቃቸውን ድርጅቱ አፋብኃን ዛሬ ያወጣው መግለጫ ያሳያል። ሊቀመንበሩ ዘመነ ካሴ የአማራ ሕዝብ ከሌሎች ሕዝቦች ጋር በጠላትነት የተፈረጀበትና የተተረከበትን የፖለቲካ ስራ በመበጠስ ከጉምዝ ከሽናሻና ሌሎች ሕዝቦች ጋር ግጭትን ሳይሆን አብሮነትን ለማስፈን የሚያስችል ስራ እየሰራ ይገኛል ብለዋል። የአማራ ፋኖ ብሔራዊ ሊቀመንበር ከጉምዝ ታጣቂዎች ጋር ባደረጉት ንግግር ዛሬ የተለቀቁት አጋቾች ባለፉት ዓመታት በአካባቢው ከተፈጸሙ ማንነት ተኮር የከፋ ጥቃት የተረፉና ታግተው ለጉልበት ብዝበዛ ተጋልጠው የነበሩ ናቸው የተባለ ሲሆን በአካባቢው ሁለቱ ኃይሎች እያደረጉት ባሉት ትብብር እንቅስቃሴ ለንጹሐን ዜጎች አንጻራዊ እንቅስቃሴ ለውጥ አምጥቶላቸዋል ተብሏል። በቦታው ተገኝተው ንግግር ያደረጉት የአፋብኃ ሊቀመንበር ዘመነ ካሴ ከሌሎች ኃይሎች ጋር የሚደረግ ትብብር አገዛዙ ከማስወገድ በተጨማሪ ሰውነትን ማዕከል ያደረገ ነው ብለዋል። እኛ አማራዎች ሰው ከሚፈጥሩ የፖለቲካ ክፋትና ጸረ አማራ ርዕዮት ጋር እንጂ ከሰው ልጆች ጋር ጸብ የለንም ያሉት ዘመነ ካሴ ሰው ክቡር ነው፣ ርዕዮታችን የሚቀዳውም ከዚህ አስተሳሰብ ባር ነው ብለዋል። እና ማንም ሕዝብ ወገናችን ነው በዚህ ጉዳይ ላይ የጉምዝ ሕዝብ ቢሆን ስለዚህ በመተከል በጉምዝና የአማራ ሕዝብ መካከል በሽናሻና የአማራ ሕዝብ መካከል በቤሻንጉልና የአማራ ሕዝብ መካከል መገዳደል ሊዘራ የሚሞክረው የረጅም ጊዜ ጠላት አስተሳሰብ እየነቀለን በቦታው ፍቅርና አብሮነትን እየተከለን ነው ብለዋል። በዚህም የተነሳ ከድርጅታችን ጋር ጥሩ መቀራረብ ፈጥረናል ብለዋል። በመሆኑም በተለያዩ ጊዜ በተነሱ ግጭቶች ምክንያት በጉምዝ ኃይሎች ከስራ ቦታቸው የተያዙ እስከ 4 ዓመታት ታግተው የቆዩ 10 የአማራ ልጆችን ማስመለስ ችለናል ያሉት አርበኛ ዘመነ ካሴ በዚህ ወቅት እህቶቻችን ተረክበን ወደ ቤተሰቦቻችን እየላክን እንገኛለን ብለዋል። የአማራ ፋኖ ብሔራዊ ንቅናቄ የተለየ ማንነት ካላቸው ኃይሎች ጋር የሚያደርገውን የአጋርነትና የትብብር ስራ አጠናክሮ ይቀጥላል ያለው መግለጫው በኢትዮጵያ ህልውና በህዝቦች አብሮነትና በአገዛዙ የጋራ ጠላትነት ላይ የተመሰረቱ ተጨባጭ ስራዎችን ለመስራት መጣቀዱንም ያትታል።
የፋኖ ኃይሎች በአማራ ክልል ከሚያደርጉት እንቅስቃሴ በተጨማሪ በአጎራባች ክልሎች ግልጽ እንቅስቃሴ እያደረጉ ያሉ ሲሆን በክልሎቹ ካሉ የታጠቁ ኃይሎች ጋር ከውጊያ ውጭ የጋራ ትብብርን እያሳደጉ እንደሚገኙ መረጃዎች ያመለክታሉ። የብልጽግና አገዛዝ መንግስትና ጦር በቀጠናው የተፈጸሙ ወንጀሎችን ለማስቀረትም ሆነ ንጹሃን ለመጠበቅ ያደረገው እንቅስቃሴ ደካማ በመሆኑ ዓለም አቀፍ ተቋማት ከፍተኛ ወቀሳና ክስ ሲያቀርቡበት ቀጥሏል። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ተባብሶ ቀጥሏል። አገዛዙ የግንባር ውጊያ እንዲመሩ ጀነራሎችን ባሰለፍበት አውደ ውጊያ ድል አድርገናል ሲሉ የፋኖ ኃይሎች አስታውቀዋል። የብልጽግና አገዛዝ በኩሉ ልዩ ዘመቻ ለማካሄድ በሚል በአማራ ክልል ሸዋ፣ ጎጃምና ወሎ በርካታ አካባቢዎች እንዲሁም በኦሮሚያ ክልል አንዳንድ አካባቢዎች የስልክና የኢንተርኔት አገልግሎት አቋርጧል። በአማራ ክልል በዛሬው ዕለት ጥር 28 2018 ዓ.ም በአገዛዝ ጦርና ፋኖ ኃይሎች መካከል ከባድ ውጊያ መቀስቀሱን የተሰማው። በዚህም በሰሜን ሸዋ ይፋት፣ መንዝና ምንጃር፣ በምዕራብና ሰሜን ወሎ፣ በማዕከላዊ ጎንደርና በምስራቅ ጎጃም የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል ሰብአዊና ቁሳዊ ጉዳት ያደረሰው ውጊያ መቀጠሉን የኢትዮኒውስ የመረጃ ምንጮች ተናግረዋል። በዛሬው ዕለት ከንጋት ጀምሮ በሰሜን ሸዋ ዞን አጣዬ ከተማ ዙሪያና መንዝ ሞላሌ ቀጠና ባሽ ከተማ ከባድ ውጊያ መቀስቀሱን ነው የፋኖ ኃይሎች የተናገሩት። በተለይም በኤፍራታ ግድም ወረዳ አጣዬ ከተማ ዙሪያ በተቀሰቀሰው ውጊያ የአገዛዝ ጦር የኦሮሞ ብሔረሰብ ዞን ሚኒሻዎችን ጭምር አሰልፎ ከፋኖ ኃይሎች ጋር ውጊያ መክፈቱን የአካባቢው መረጃ ምንጮች ተናግረዋል። በዞኑ መንዝ ሞላሌ ባሽ ከተማና ዙሪያው ደግሞ በፋኖ ኃይሎችና በአገዛዙ የአየር ወለድና ኮማንዶ ጦር መካከል ውጊያ መቀጠሉን ነው የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ የመረጃ ምንጮች ለኢትዮኒውስ ያረጋገጡት። በተመሳሳይ በምንጃር ሸንኮራ ወረዳ አይራም ቡቲና ቆቦ በተባሉ አካባቢዎች በተደረገ ውጊያ የፋኖ ኃይሎች ድል መቀናጀታቸው የአማራ ፋኖ ብሔራዊ ንቅናቄ ደቡብ አማራ ቀጠና ሳምነው እዝ ለኢትዮኒውስ በላከው መረጃ አስታውቋል። በአካባቢው በተደረገ ውጊያ አመራሮችን ጨምሮ በርካታ የአገዛዙ ጦር አባላት መገደላቸውን አፋብን አሳምነው እዝ አክሎ አስታውቋል። በክልሉ የሚደረገው ውጊያ በወሎ ቀጠናም የቀጠለ ሲሆን በተለይም በምዕራብ ወሎና በወልዲያ ዙሪያ በተደረገ ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳት መድረሱ ታውቋል። አገዛዙ በቅርቡ የተቋቋመውና በሌተናል ጄኔራል አድማሱ አለሙ የሚመራውን 11ኛ እዝና የአየር ወለድ ኮማንዶ እዝ ባሰለፈበት የምዕራብ ወሎ ወግዲ ወረዳ ውጊያ የፋኖ ኃይሎች ድል አስመዝግበናል ሲሉ አስታውቀዋል። አገዛዙ በወግዲ ወረዳ 2 የጀነራል ማዕረግ ባላቸው አዋጊዎች እየተመራ ለሁለት ተከታታይ ቀናት የቀጠለው ውጊያ ከፋኖ ኃይሎች ጋር ማድረጉን ነው ኢትዮኒውስ የመረጃ ምንጮች የተናገሩት። በዚህ ውጊያ የብልጽግና አገዛዝ መድፍ ጨምሮ ከባድ መሳሪያዎችን ለውጊያ የተጠቀመ ሲሆን ውጊያውንም የ11ኛ እዝ ምክትል አዛዥ ሜጀር ጀነራል ዘውዱ ሰጣርጌና የኮማንዶና አየር ወለድ እዝ ኮር 2 አዛዥ ብርጋዴር ጀነራል ሞሲሳ ቶሎሳ እንደመሩት ነው የተሰማው። በዚህ ውጊያ የፋኖ ኃይሎች ቀድሞ ገዥ ቦታዎችን በመያዝ በከባድ መሳሪያ ሽፋን ወደ ፋኖ ቀጠና ለመግባት የሞከረውን የአገዛዙ እግረኛ ሰራዊት ላይ ድል መቀናጀታቸውን የአማራ ፋኖ ብሔራዊ ንቅናቄ ምኒልክ እዝ አስታውቋል። በተለይም ጎረንጅ፣ ጎለሌ፣ ማካፍታና ሶኮሩ አካባቢዎች በታሪካዊ የበላይ ዘለቀ ጫቃታ ምሽግ ላይ የአገዛዙ ጦር ከፍተኛ ጉዳት አስተናግዷል ሲሉ የፋኖ የመረጃ ምንጮች ተናግረዋል። በአካባቢው ከፍተኛ ጦር አሰማርቶ ያሰበውን ድል ያላገኘው የአገዛዙ ጦር ታዲያ በከተማ የሚገኙ የፋኖ ቤተሰቦችን ማሰርም ተሰምተዋል። በተያያዘም በሰሜን ወሎ ዞን ወልዲያ ከተማ ዙሪያ ጃርሳ አካባቢ ጥር 27 2018 ዓ.ም ከባድ ውጊያ መደረጉን የአካባቢ መረጃ ምንጮች ተናግረዋል። በዚህ ውጊያ በርካታ የአገዛዙ ጦር አባላት ሲገደሉ በፋኖ አባላት ላይም ጉዳት መድረሱን የተሰማው ውጊያ የተደረገው የፋኖ ኃይሎች በሌሊት ለመከበብ ወደ አካባቢው ከተንቀሳቀሰው የአገዛዙ ጦር ጋር መሆኑን ነው የፋኖ የመረጃ ምንጮች ለኢትዮኒውስ ተናገሩት። በተመሳይ በክልሉ ጎጃም ቀጠና በአገዛዙ ጦርና በፋኖ ኃይሎች መካከል ውጊያ ቀጥሏል። በሰሜን ጎጃም ዞን ደቡብ አቸፈር ወረዳ የአገዛዝ ጦር ከአሹዳ ከተማ ወደ ማማላ ሲጓጓዝ የፋኖ ኃይሎች ውጊያ ከፍተው አዛዡን ጨምሮ ከ15 በላይ ወታደሮች መገደላቸውን የመረጃ ምንጮች ተናግረዋል። በተያያዘም በምስራቅ ጎጃም ዞን ጎንቻ ሲሶ አነሴ ወረዳ አርብ ገበያና ጭርማ በተባሉ አካባቢዎች የፋኖ ኃይሎች በከፈቱ ድንገተኛ ውጊያ በርካታ የአገዛዝ ጦር አባላት ተገድለዋል ሲሉ የአካባቢው የፋኖ የመረጃ ምንጮች ለኢትዮኒውስ ተናግረዋል። ይህ በእንዲህ እንዳለ የብልጽግና አገዛዝ ዘመቻ ለማካሄድ በሚል በሸዋ ጎጃምና ወሎ በርካታ አካባቢዎች የስልክና የኢንተርኔት ማቋረጥ ተሰምቷል። አገልግሎቱ ከትላንት ምሽት ጀምሮ መቋረጡ ነው የኢትዮኒውስ የመረጃ ምንጮች የተናገሩት። በአማራ ክልል ምስራቅ ጎጃም ዞን ምዕራብ ወሎና ሰሜን ሸዋ የተለያዩ አካባቢዎች ነው የስልክና የሞባይል ኢንተርኔት መቋረጥ የተሰማው። የብልጽግና አገዛዝ ከፍተኛ ቁጥር ያለው ሰራዊት ማስገባት በፋኖ ኃይሎች ላይ ሊያደርገው ላሰበው ልዩ ዘመቻ በክልሉ ምስራቅ ጎጃም ዞን ሸበል በረንታ፣ ደጀን፣ እነማይ፣ ባሶ ሊበን፣ አነደድ፣ ማቻከል፣ እነብስ፣ የሳር ምድር፣ ጎንቻ ሲሶ አነሴና
ሰዴ ወረዳዎች ገጠራማ አካባቢዎች የስልክና የኢንተርኔት አገልግሎት በሙሉና በከፊል መቋረጡን የኢትዮኒውስ የመረጃ ምንጮች ተናግሯል። በተመሳይ በምዕራብ ወሎ ቀጠና ቦረናና ሳይንት፣ ወግዲ፣ ከላላ፣ መቅደላና ጃማ ገጠራማ አካባቢዎች እንዲሁም በሰሜን ሸዋ ዞን መራቤቴ፣ መንዝላሉ፣ ይፋት ቀጠና የገጠር አካባቢዎች አገልግሎት ተቋርጧል። በይፋት ቀወት ወረዳ ከሸዋሮቢት ከተማ ውጭ ሁሉም ቦታዎች የስልክና የኢንተርኔት አገልግሎት መቋረጡ ነው ለማወቅ የተቻለው። በተመሳይ በኦሮሚያ ክልል ቀጠና ካለፈው ሰኞ ጀምሮ የስልክና የኢንተርኔት አገልግሎት ተቋርጧል። በተለይም ቢቢሲ ያነጋገራቸውና በሰሜን ሸዋ ዞን የተለያዩ ከተሞች የሚገኙ ነዋሪዎች በደገም፣ ኩዩ፣ ሂዳቡ፣ አቦቴና ዋራ ጃርሶ የሚኖሩ ግለሰቦች የስልክና የኢንተርኔት አገልግሎት የተቋረጠው ካለፈው ወር ጀምሮ ነው ብለዋል። በተለይም በኩዩና ዋራ ጃርሶ ወረዳዎች እንዲሁም በሂዳቡ አቦቴ ወደሚገኙ ነዋሪዎች በመደወል አረጋግጫለሁ ያለው ቢቢሲ ተደጋጋሚ ሙከራዎች ባደረግም ስልክ እንደማይሰራ አውቄያለሁ ብሏል። የስልክና የኢንተርኔት አገልግሎት የተቋረጠባቸው ወረዳዎች የጸጥታ ችግር ያለባቸው የሰሜን ሸዋ ዞን ወረዳዎች ሲሆኑ ቢቢሲ ያነጋገራቸው ነዋሪዎች እንደሚሉት ችግሩ የተከሰተው የመንግስት ጸጥታ ኃይሎች በአካባቢው የሚንቀሳቀሱ ታጣቂዎች ላይ እያካሄዱት ባለው ዘመቻ ምክንያት ነው። የኢትዮ ቴሌኮም የፍቼ ወረዳ ኃላፊ አቶ ቦጃ ለታ በተጠቀሱት ወረዳዎች የሞባይል ስልክና የዳታ አገልግሎት መቋረጡን አረጋግጠዋል። ኃላፊው የአገልግሎቶቹ መቋረጥ ምክንያት ምን እንደሆነ ባናውቅም ምክንያቱ እርምጃው ከማዕከል የመጣ ነው ማለት በቴክኒክ ችግር ምክንያት እንደሆነ ተናግረዋል። በተጨማሪም ኃላፊው ረቡዕ ዕለት በሰጡት ቃለ ምልልስ አገልግሎት ከተቋረጠ 3ኛ ቀን መሆኑን ገልጸው የሞባይል ስልክና የኢንተርኔት አገልግሎቶች እንደተቋረጡ፣ ነገር ግን መደበኛ ስልክና የዋይፋይ አገልግሎት እየሰሩ ነበር ብለዋል። የተቋረጠው የስልክ አገልግሎት መቼ እንደሚመለስ አይታወቅም በማለት ተዘግቧል። ግብጽ በሱዳን የእርስ በርስ ጦርነት ውስጥ በድሮን ጥቃት በቀጥታ እየተሳተፈች መሆኑ ተሰማ። ግብጽ በምዕራባዊ በረሃ በሚስጥር በገነባቸው ወታደራዊ አውሮፕላን ማረፊያ አማካኝነት በሱዳን የእርስ በርስ ጦርነት ውስጥ በቀጥታ መሳተፍ መጀመሯን የኒውዮርክ ታይምስ የምርመራ ዘገባ ነው ይፋ ያደረገው። ዘገባው የሳተላይት ምስሎች፣ የበረራ መረጃዎችና ምዕራባውያን ዲፕሎማቶችን ዋቢ ማድረግ እንደገለጸው የግብጽ ጦር ባለፉት 6 ወራት በሱዳን የፈጥኖ ደራሽ ኃይል ላይ የድሮን ጥቃቶች ሲሰነዝር መቆየቱን ያመለክታል። ጥቃቶቹ የሚነሱት በግብጽና ሱዳን ድንበር አቅራቢያ በሚገኘው ምስራቅ ኦዌናት የግብርና ፕሮጀክት ውስጥ ተሸሽገው ከሚገኝ ወታደራዊ ጣቢያ ነው። ጣቢያው ሲታይ ሲቪል ቢመስልም የሳተላይት ምስሎች ግን 2 የአውሮፕላን ማኮኮቢያ፣ 17 ያህል የአውሮፕላን ማቆሚያዎችና ዘመናዊ የሳተላይት መገናኛ ዘዴዎች ተገንብተውበት ያሳያል። እንደ ዘገባው መረጃ ከሆነ የድሮን ጥቃቶቹ በሱዳን ግዛት ውስጥ የሚገኙ ፈጥኖ ደራሽ ኃይሎች ይዞታዎችን ኢላማ ያደረጉ ሲሆን ይህም ቀደም ሲል በርካታ የውጭ ኃይሎች በሳበው ግጭት ላይ አዲስ ገጽታን አክሎበታል ይላል። በ10 ሺዎች የሚቆጠሩ ሰዎችን ለልፈት የዳረገውና 12 ሚሊዮን የሚሆኑ ሕዝብን ያፈናቀለው የሱዳን የእርስ በርስ ጦርነት ከጊዜ ወደ ጊዜ በቀጠናው ዓለም አቀፋዊ ባላንጣነት በሚነዳ መንገድ ዘመናዊ የድሮን ውጊያዎች እየታየበት መጥቷል ይላል ዘገባው ጨምሮም ግብጽ ለጥቃቱ እየተጠቀመችበት ያለችው በቱርክ የሚመረቱ ረጅም ርቀት የሚጓዙ የሚችሉ የኢንኪች ድሮኖች ሲሆኑ የእነዚህ ድሮኖች ከፈጥኖ ደራሽ ኃይሎቹ የመልሶ ማጥቃት ጥቃት ለመከላከል ሲባል በግብጽ ግዛት ውስጥ እንደሚመደቡ የተገለጸ ሲሆን ድሮኖችን የሚያበሩት የግብጽ ወታደሮች የሆኑ ወይም የሱዳን መደበኛ ጦር አባላት ግን እስካሁን ግልጽ አይደለም ተብሏል። የግብጽ ባለስልጣናት ከኒውዮርክ ታይምስ ለቀረቡላቸው ጥያቄዎች ምላሽ ለመስጠት ፈቃደኛ ያልሆኑ ሲሆን የሱዳን ጦር በተመሳሳይ አስተያየት አልሰጠም። ግብጽ እስከ ቅርብ ጊዜ ድረስ በሱዳን ጉዳይ ያላት ተሳትፎ በዲፕሎማሲያዊ መስኮች ብቻ ገድባ የቆየች ሲሆን አሁን ላይ የታየው የድሮን እንቅስቃሴ ግን ካይሮ ከ1000 ቀናት በላይ ጦርነት ውስጥ ከሚገኘው የሱዳን ጦር ጎን ወታደራዊ አስተላልፏ ማስተካከሏ ይፋ የሚያደርግ ነው ተብሏል። የሱዳን ጦርነት አሁን ላይ ቀጠናዊና ዓለም አቀፋዊ ኃይሎች የሚሳተፉበት የውክልና ጦርነት እየሆነ መጥቷል። የተባበሩት አረብ ኤሚሬት ለፈጥኖ ደራሽ ኃይልና የቻይና ምርት የሆነውን CH-95 ድሮኖችን ታቀርባለች የሚል ክስ ቢቀርባትም አቡዳቢ ግን ውድቅ ታደርገዋለች። በሌላ በኩል ሳውዲ አረቢያ፣ ኳታር፣ ቱርክና ኢራን እንዲሁም ሩሲያ ለሱዳን መደበኛ ጦር ወታደራዊ ድጋፍ እያደረጉ መሆናቸውን በዘገባው ተመላክቷል። ግብጽ እስካሁን ድረስ በሱዳን ጉዳይ የነበራት ሚና በዲፕሎማሲያዊ ጥረት ላይ ብቻ የተገደበ ቢሆንም አሁን እንጂ በቀጥታ ተሳትፎ እያደረገች ይሆናል ተብሏል። ይሁን እንጂ ባለፈው ጥቅምት ወር የሰሜን ዳርፉር ዋና ከተማ የሆነችው አልፋሽር በፈጥኖ ደራሽ ኃይሎች እጅ መውደቋን በካይሮ ዘንድ ከፍተኛ ስጋት መፍጠሩ ነው ካይሮ እጇን ያስገባችው ይላል ዘገባው። የግብጽ ፕሬዚዳንት አብዱል ፈታህ አልሲሲ በሱዳን ጉዳይ ቀይ መስመር መታለፉን በማስጠንቀቅ የፈጥኖ ደራሽ ኃይሎች የሱዳን ስልጣን እንዳይቆጣጠሩ ስጋታቸውን ገልጸውም ነበር። ዘገባው ከተንቀሳቃሽ ምስሎች እንዳረጋገጠው የሱዳን ጦር ከሊቢያና ከቻድ የሚመጡ የፈጥኖ ደራሽ ኃይሉን የአቅርቦት መስመሮችን ለመቁረጥ የድሮን ጥቃቶችን መጠቀሙን ያመለክታል። በዚህም ባለፈው ዳር ወር ከሊቢያ የተነሳ የተሽከርካሪዎች ስብስብ መውደሙንና በቻድ ድንበር አቅራቢያ በሚገኘው የአዲኮግ ማቋረጫ ላይ በደረሰ ጥቃት ንብረት ከመውደም በላይ የሰዎች ሕይወት
መጥፋቱም ተዘግቧል። ይህ እየሆነ ያለው የሱዳን ጦር ታዲያ በላይነቱ እያረጋገጠ ከመሆኑም በላይ ግብጽ በቀጥታ በምታደርገው ተሳትፎ እንደሆነም ተዘግቧል። የአሜሪካና የኢራን መሪዎች በቀጥታ ሊነጋገሩ እንደሚችሉ የአሜሪካ ምክትል ፕሬዚዳንት ፍንጭ ሰጥተዋል። የአሜሪካ ምክትል ፕሬዚዳንት ጄዲ ቫንስ ፕሬዚዳንት ትራምፕና የኢራኑ ጠቅላይ መሪ አያቶላህ አሊ ካሚኒ በቀጥታ መነጋገር ካልቻሉ የሚደረገው ድርድር ውስብስብና አስቸጋሪ ያደርገዋል ብለዋል። የፕሬዚዳንት ትራምፕ ምክትል ቫንስ ሲሪየስ ኤክስኤም ከተባለው የሀገራቸው ቴሌቪዥን ጣቢያ ጋር ባደረጉት ቃለ ምልልስ ላይ አገራቸው ከኢራን አንጻር ያላት ፖሊሲ አንስተው ተናግረዋል። በተለይም በኢራን አጠቃላይ ፖለቲካዊና ወታደራዊ ጉዳዮች ላይ የመወሰን ዋናው ስልጣን ካላቸው ጠቅላይ መሪው ጋር ቀጥተኛ ንግግር ካልተደረገ በሌሎች የሀገሪቱ ባለስልጣናት በኩል የሚደረገው ድርድር አስቸጋሪ እንደሚሆን ስጋታቸውን ገልጸዋል። በኢራን ውስጥ ዋነኛው ውሳኔ ሰጪ የእስላማዊ ሪፐብሊክ ጠቅላይ መሪ ነው። ስለዚህም በተግባር ሲታይ ፕሬዚዳንቱ ውስን ሚና ነው ያለው ይላሉ ቫንስም። አሁን ግንኙነት እያደረግን ያለ ነው በውጭ ጉዳይ ሚኒስትር በኩል ነው። ከጠቅላይ መሪው ጋር እየተነጋገርን ያለ ነው። አገሪቱን በተግባር እየመራ ካለው ሰው ጋር በቀጥታ መነጋገር አይቻልም። ይህም ከእንዲህ ያለው አገር ጋር የሚደረገውን ዲፕሎማሲ በጣም አስቸጋሪ ነው ሲሉ ቫንስ ተናግረዋል ይላል ቢቢሲ። ምክትል ፕሬዚዳንት ቫንስ ጨምሮም የፕሬዚዳንት ትራምፕ ካቻዎቻቸው ከቭላድሚር ፑቲንና ከዢ ጋራ ያደረጉት ሁሉ ከኢራን ጠቅላይ መሪ በቀጥታ ስልክ የመነጋገር እድል አለ ብለዋል። ከኢራን ዋነኛ መሪ ጋር በቀጥታ መነጋገር አለመቻሉ በእውነት አልተለመደምና የሚደረገው ዲፕሎማሲያዊ ጥረቶች አስቸጋሪ የሚያደርግ ጭምር ነው ማለት የኢራን መሪ ከአሜሪካ ጋር በቀጥታ ለመነጋገር እድል እንዳለ ፍንጭ ሰጥተዋል ማለት ቢቢሲ ዘግቧል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።